ሰላምና ጤና በረከት ጸጋ ክብር ይስጥልኝ። ጸጋ ያሰፋኔ ከመልሕቅ የትዳር ማማከርና ማሰልጠኛ ማዕከል ዛሬ 60ኛው ምዕራፍን አንዳንድ ሐሳቦችን ነግራችሁ ስለ ቀጣይ ሐሳብ አስተያየቶቻችሁን ኮሜንት ላይ ጠብቃለሁ። ከምዕራፍ 1 አንስቶ እስከ 30 የተቀረጽንበት ራሱን የቻለ ምክንያት አለው። ከ30 አንስተን ደግሞ እስከ 60 የተቀረጽንበት ደግሞ ራሱን የቻለ በጣም ትልቅ ብዙ ምክንያቶች አሉት። እንግዲህ ምናልባት ባለትዳሮች ተከታተሉት ይሆናል። ምናልባት ደግሞ አግብታ ለብቻዋ የምትኖር ፈታ አይነት ሴት ልትከታተሉ ትችላለች። ላጤዎች ልትከታተሉ ትችላላችሁ። ባልና ሚስቶችም ሆናችሁ አለመግባባት ቤታችሁ ያለ ይሄን ቪዲዮ ልትከታተሉ ትችላላችሁ። ምን ተማራችሁ? ከመጀመሪያው እስከ መጨረሻው ድረስ መቼም ከነዛ ሁሉ ሐሳቦች የሆነ የወሰዳችሁት ነገር ያገኛችሁት ነገር የተማራችሁት ነገር አለ ብዬ አስባለሁ። በጣም በሚገርማችሁ ሁኔታ እስከ 30ኛው ምዕራፍ ስንቀርጽ በጣም ብዙ አስተያየቶች ነበሩ። ይሄ ቢጨመር፣ ይሄ ቢቀነስ፣ ይሄ ቢስተካከል፣ ቅድመ ጋብቻ ብትሰሩ፣ የሚስት ግዴታ ላይ ብትሰሩ፣ የባል ግዴታ ላይ ብትሰሩ የሚሉ በጣም ብዙ ሐሳቦች ሲነሱ ነበር። እናንተ ግን አስተያየታችሁ ምንድነው? በተለይ ቪዲዮውን እስከ መጨረሻ ድረስ የተከታተላችሁ ከምዕራፍ 1 አንስታችሁ እስከ ምዕራፍ 59 ድረስ የተከታተላችሁ ዛሬ ደግሞ 60ኛው ምዕራፍ የምትሰሙ ሰዎች እናንተ ምን ተማራችሁ? በጣም ብዙ ነገር እንዳገኛችሁበት ተስፋ አደርጋለሁ። በእውነት ለወደፊት የእግዚአብሔር ፈቃድና ወይ ደግሞ የእግዚአብሔር ሐሳብ ቢሆን ይሄ ትዳርን በመምራት ጥበብ ውስጥ በጣም ብዙ ማየት የምንፈልጋችሁ ነገሮች በትዳራችሁ ጉዳይ ሰላም ያልሆናችሁ፣ አለመግባባት በቤታችሁ ያለ፣ ጭቅጭቅ በቤታችሁ ያለ፣ ነገር በቤታችሁ ያለ፣ ሰላም በቤታችሁ የሌለ፣ መታረቅ የምትፈልጉ፣ ሰላም የምትፈልጉ፣ ትዳራችሁ እንዲስተካከል የምትፈልጉ፣ ነገሮችን መስመር ማስያዝ፣ ነገሮችን ማስታረቅ የምትፈልጉ ባልና ሚስቶች ካላችሁ ወደ መልሕቅ ጎራ በሉ። ለበለጠ መረጃ 09774050 ላይ ደውሉ። እንዲሁ ደግሞ የተለያዩ መጽሐፎችን አዘጋጅተናል። በተለይ ያላገባችሁ ወጣቶች ከሆናችሁ አግብታችሁ በትዳር ውስጥ ያላችሁ ካላችሁ ቅድመ ጋብቻም አንዳንድ ነገር ማወቅ ከፈለጋችሁ በጣም ብዙ ነገር ያግዛችኋል ብዬ አስባለሁ። የትዳር ሐኪም መጽሐፍ እንዲሁ ደግሞ 200 ችግር 200 መፍትሄ መጽሐፍ ብዙ ነገር ትንሽ ሼፕ ያደርጋችኋል ብዬ አስባለሁና መጽሐፉን ብዙ ቁም ነገር ታገኙበታላችሁ። መጽሐፉን መውሰድ ትችላላችሁ። እንዲሁም በቤተክርስቲያን በተለያዩ ቦታዎች ላይ አንዳንድ የጋብቻ ትምህርቶችን ጀምረናል። እናንተም ደግሞ ማህበራት ካላችሁ ይህን ቪዲዮ የምትከታተሉ አዲስ አበባ ውስጥ ውጭ ሀገርም ያላችሁ አንዳንድ ማህበራት ላይ ለማህበራችን በኦንላይን የሚሆን በአካል ስልጠና እንዲሰጥ እንፈልጋለን የምትሉ ካላችሁ ይጠቅማችኋል። ክፍለ ሀገርም አዋሳም፣ ጅጅጋ፣ መቀሌም፣ ካናዳም፣ አሜሪካም፣ አውስትራሊያም የትም ሀገር የምትኖሩ ባላችሁበት ሆናችሁ ማህበራችሁ ላይ የጋብቻ ትምህርት እንዲሰጥ የምትፈልጉ ካላችሁ ደውሉልን። 09774050 ላይ ደውሉን። የሚገርም ነገር ታገኙበታላችሁ። እኛም የሚገራርሙ ትምህርቶችን ለማህበራችሁ የሚሆነውን ማህበራችሁን ያማከለ ስልጠናዎችን አዘጋጅተን ለማህበራችሁ እንሰጣለን። አዲስ አበባም ያላችሁ የተለያዩ ተቋማት ለማህበራችሁ የጋብቻ ትምህርት የስነ ልቦና ትምህርት እንዲሰጥ የምትፈልጉ ከሆነ 09774050 ላይ ደውሉ። በሰፊው ለወደፊት አብረን እንሰራለን። በትዳር ውስጥ ያሉ ወንድ ልጅ ማወቅ የሚገባው፣ በትዳር ውስጥ ያሉ ሴት ልጅ ማወቅ የሚገባት ቅድመ ጋብቻም በትዳር ውስጥ ሰዎች ምን ሊመጣ እንደሚችል ቢያውቁት ብዙ ነገር በህይወታቸው ሊያስተካክሉበት። አንዳንድ ጊዜ ቀድመ ባለማወቅ የምትሳሳታቸው ነገሮች አሉ። ለምሳሌ ይሄን ቪዲዮ ሲከታተሉ ምን አለ ነፍሰ ጡር ሴት ባለቤቷ ላይ በጣም ትልቅ ቂም እንደምትይዝ፣ ነፍሰ ጡር ሆና ባለቤቷ ዋጋ ካስከፈላት ያቺ ሴት እድሜ ልክ የዛን ሰውዬ እንደማትረሳው፣ የዛን ሰውዬ ግፍ እንደማትረሳው ቀድም ያውቄ ቢሆን ኖሮ ሴት ልጅ ነፍሰ ጡር ስትሆን ትሪት ማድረግ እንደምትፈልግ፣ ሴት ልጅ ራሱ አፕሪሺየት መደረግ፣ ትሪት መደረግ፣ ፍቅር እንደምትፈልግ ጥቂት ወንድ እኮ ነው የሚያውቀው እንዳለ እያወቀ ደግሞ የሚጠፋበት ወንድ አለ። ምናልባት ደግሞ እንደዛ ሴቶች አይፈልጉም፣ ሴቶች የሚያስቸግራቸውን ወንድ ነው የሚወዱት ብለው የተበላሸ አመለካከት በውስጣቸው ያለ ሴቶች አሉ፣ ወይ ደግሞ ወንዶች አሉ። የትኛውም ሴት መከበር ትፈልጋለች፣ መወደድ ትፈልጋለች፣ መሳም ትፈልጋለች፣ አፕሪሺየት መደረግ ትፈልጋለች፣ መደነቅ ትፈልጋለች፣ መያዝ ትፈልጋለች፣ በባለቤቷ እንክብካቤ ትፈልጋለች። የትኛውም ወንድ በሚስቱ መወደድ ይፈልጋል፣ መከበር ይፈልጋል፣ መሳም ይፈልጋል፣ መደመጥ ይፈልጋል፣ አፕሪሺየት መደረግ ይፈልጋል፣ ስራውን እንድታግዘው፣ እንድታበረታው፣ እንድታጀግነው የትኛውም ወንድ ይፈልጋል። እሱ ከሷ የሚፈልገውን ነገር ካላገኘ፣ እሷ ከሱ የምትፈልገውን ነገር ካላገኘች ሁለቱ መካከል ክፍተት ይፈጠራል። ያ ክፍተት ደግሞ እየሰፋ ሲሄድ ሁለቱ መካከል አለመግባባት ይፈጥራል፣ ንቀት ያመጣል፣ ግዴለሽነት ያመጣል፣ ለሚስት ስሜት ጉዳይ ያለመሆን፣ ደንታቢስ መሆን፣ ለሚስት ስሜት የራሷ ጉዳይ ማለት ይሄ ደግሞ ለፍቺ ጭምርም ያበቃል። ለሚስት ስሜት ግዴለሽ መሆን፣ ለባለቤትሽ ስሜት ግዴለሽ መሆን ለትዳር መፍረስ ምክንያት ከሚሆኑት ትልቅ ነገሮች አንዱ ይሄ ንቀት ማሳየት፣ ሚስት ለባሏ ንቀት ማሳየት፣ ባል ለሚስቱ ንቀት ማሳየት ለትዳር መፍረስ ምክንያት ይሆናል። በእውነት ኢትዮጵያ ውስጥ አሁን ያለውን ነገር ብታዩ በጣም ሲበዛ ያሳዝናል። በጣም ሲበዛ በሚሊዮን የሚቆጠሩ ሰላም ሆኖ የሚኖሩ ባልና ሚስቶች እንዳሉ ሁሉ በዛው መጠን ደግሞ እያለቀሱ የሚኖሩ በጣም በሚሊዮን የሚቆጠሩ ሴቶች አሉ። ለዚያ ነው ይሄን ሚዲያ ብዙ ጊዜ ለማሳደግ ያቅማችሁን አግዙን የምንለው ከዛ የተነሳ በሚሊዮን የሚቆጠር እንደዚህ አይነት የጋብቻ አማካሪ በሺዎች እንኳን ቢከፈት ያንሳል እስከምትሉ ድረስ በጣም ብዙ ክፍተት አለ። በባልና በሚስት መካከል ክፍተት አለ። ይሄን ችግር የሚፈታ አካል ላይ ደግሞ ክፍተት አለ። አንዳንድ ጊዜ ሕክምናው አለመኖሩ በጣም በሚሊዮን የሚቆጠር ሰው እንዲሞት ያደርጋል።
ሕክምና የሚያገኝበት ቦታ እንደ ልብ ቢገኝ ኑሮ ለነገራችሁ ከምችለው በላይ በጣም ብዙ ሚሊዮን ትዳሮች መዳን ይችላል። አሁንም ይህን ቪዲዮ የምትከታተሉ የሆነ ነገር የተማራችሁበት ባልና ሚስቶች ካላችሁ እስከ ዛሬ ምን ተማራችሁ? ከዚህ በኋላ እስከ 100ኛው ክፍል እንድንቀረጽ የሚያደርገን ከዚህ በፊት ይሄን ቪዲዮ አንዷንም ምዕራፍ ሁለቷንም ምዕራፍ ያያችሁ ሰዎች ወይ 2 ቪዲዮ ወይ 3 ቪዲዮ ያያችሁ ሰዎች ምን ተማራችሁ? ይሄ ቪዲዮ ይቀጥል አይቀጥል? ኦፍ ኮርስ ሰው ይጠቅማል ብለን የምታስበው ነገር ጠይቀህም ይሁን ሳትጠይቅ ብትቀጥልም በራሱ ምንም ችግር የለም። ነገር ግን ደግሞ ሐሳብ አስተያየት እየተቀበልክ ብትሄድ ሞር የተሻለ ነው። ዞሮ እስከነዚህ ምዕራፍ ድረስ ይሄ ሰዎች እንዲያዩዋቸው ቢያዩዋቸው የሆነ ነገር ይማሩባቸዋል ብለን ያሰብነው ነው የተቀረጸ። ምንም ቢሆን ከብዙ ሐሳብ ቢያንስ አንዷ ደቂቃ የሚለውጣቸውን ሐሳብ ይማሩበታል ወይ ደግሞ ተምራችሁበታል ብለን እናስባለን። እኔ መንገድ ላይ ያጋጥሙኛል፣ ሃይማኖት ቦታዎች ላይ፣ ትልቅ ኢቨንቶች ላይ፣ የምጋበዝበት ቦታ ላይ እውነቴን ነው የምነግርህ ቤቴን ያስተካከልኩት በዛ ነው ይላል። በእርግጥ እግዚአብሔር ክብሩን ይሰድ፣ እውነት ነው። በጣም በትንሽ ነገር ህይወታቸውን ያስተካከሉ ሰዎች አሉ። ሞር ደግሞ የተሻለ ብንሰራበት እናንተ ብታግዙን ሐሳብ አስተያየት ካላችሁ ኮሜንት ላይ ብታስቀምጡልን የተሻለ ብንሰራ በሚሊዮን የሚቆጠር ሰው ቤት መድረስ እንችላለን። ውጭ ሀገር የምትኖሩ ሰዎች ትኖራል፣ ባለስልጣን ልትኖሩ ትችላላችሁ፣ ባለሀብቶች ልትኖሩ ትችላላችሁ፣ ነጋዴዎች ልትኖሩ፣ መንግስት ሰራተኞች ልትኖሩ፣ ካውንስለሮች ልትኖሩ ትችላላችሁ። እንደዚህ አይነት ጉዳይ ላይ የጋራ ስራ ይፈልጋል። የመጀመሪያው ሐሳቤ በዚህ ምዕራፍ ላይ ምን ተማራችሁበት ነው። ሁለተኛው ደግሞ ምን ይጨመርበት። በዚህ በ60ኛው ምዕራፍ አንዱንም ሁለቱንም ሶስቱንም ቪዲዮ ተከታተላችሁ ከሆነ ምን ተማራችሁበት? እንደ ሐሳብ አስተያየት እንደሚሰጥ ደግሞ ምን ይጨመርበት፣ ምን ይስተካከል? ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ልላችሁ የፈለኩት ነገር ቢኖር እስከ ዛሬ የነበረው ነገር ምን አስተያየት ነበረው፣ ከዚህ በኋላ አንቀጥልበት። እንግዲህ ኮሜንቱን እያየን እስከ 100 ምዕራፍ ድረስ እንሄዳለን። ምናልባት ደግሞ ይሄ በቃል የሚል አይነት ነገር ካለ ተወያይተን ከእናንተ ጋር ተመካክረን ዝም ብሎ ድካም ብቻ እንዳይሆን ምናልባት ይሄ ቪዲዮ ሲቀመጥም ከዓመት በኋላ ከ5 ዓመት ከ6 ዓመት በኋላ በጣም ብዙ ሺህ ሰዎች ኦኬ ለካ ባልና ሚስቶች መካከል የማያግባባው ነገር ይሄ ነው ብሎ እንዲያዩ ያደርጋቸዋል። ስለዚህ ምናልባት ይሄን ቪዲዮ የምትከታተሉ ካላችሁ እስከዛሬ በተለቀቁ ትዳርን በመምራት ጥበብ ውስጥ ምን ተማራችሁ? ከዚህ በኋላ ቢለቀቅም ደግሞ ምናልባት ሐሳብ አስተያየታችሁ በዛ ጉዳይ ላይ ምንድነው? ይሄንን ኮሜንት ላይ አስቀምጡልኝ። እንግዲህ ምናልባት በትዳራችሁ ጉዳይ ሰላም ያልሆናችሁ፣ አለመግባባት በቤታችሁ ያለ፣ ጭቅጭቅ በቤታችሁ ያለ፣ ነገር በቤታችሁ ያለ፣ ሰላም በቤታችሁ የሌለ፣ መታረቅ የምትፈልጉ፣ ሰላም የምትፈልጉ፣ ትዳራችሁ እንዲስተካከል የምትፈልጉ፣ ነገሮችን መስመር ማስያዝ፣ ነገሮችን ማስታረቅ የምትፈልጉ ባልና ሚስቶች ካላችሁ ወደ መልሕቅ ጎራ ብሉ። ለበለጠ መረጃ 09774050 ላይ ደውሉ። እንግዲህ ደግሞ የተለያዩ መጽሐፎችን አዘጋጅተናል። በተለይ ያላገባችሁ ወጣቶች ከሆናችሁ፣ አግብታችሁ በትዳር ውስጥ ያላችሁ ካላችሁ፣ ቅድመ ጋብቻም አንዳንድ ነገር ማወቅ ከፈለጋችሁ በጣም ብዙ ነገር ያግዛችኋል ብዬ አስባለሁ። የትዳር ሐኪም መጽሐፍ እንዲሁ ደግሞ 200 ችግር 200 መፍትሄ መጽሐፍ ብዙ ነገር ትንሽ ሼፕ ያደርጋችኋል ብዬ አስባለሁና መጽሐፉን ብዙ ቁም ነገር ታገኙበታላችሁ። መጽሐፉን መውሰድ ትችላላችሁ። እንዲሁም በቤተክርስቲያን በተለያዩ ቦታዎች ላይ አንዳንድ የጋብቻ ትምህርቶችን ጀምረናል። እናንተም ደግሞ ማህበራት ካላችሁ ይህን ቪዲዮ የምትከታተሉ አዲስ አበባ ውስጥ ውጭ ሀገር ያላችሁ አንዳንድ ማህበራት ላይ ለማህበራችን በኦንላይን የሚሆን በአካል ስልጠና እንዲሰጥ እንፈልጋለን የምትሉ ካላችሁ ይጠቅማችኋል። ክፍለ ሀገርም አዋሳም፣ ጅጅጋም፣ መቀሌም፣ ካናዳም፣ አሜሪካም፣ አውስትራሊያም የትም ሀገር የምትኖሩ ባላችሁበት ሆናችሁ ማህበራችሁ ላይ የጋብቻ ትምህርት እንዲሰጥ የምትፈልጉ ካላችሁ ደውሉልን። 09774050 ላይ ደውሉን። የሚገርም ነገር ታገኙበታላችሁ። እኛም የሚገራርሙ ትምህርቶችን ለማህበራችሁ የሚሆነውን ማህበራችሁን ያማከለ ስልጠናዎችን አዘጋጅተን ለማህበራችሁ እንሰጣለን። አዲስ አበባም ያላችሁ የተለያዩ ተቋማት ለማህበራችሁ የጋብቻ ትምህርት የስነ ልቦና ትምህርት እንዲሰጥ የምትፈልጉ ከሆነ 09774050 ላይ ደውሉ። በሰፊው ለወደፊት አብረን እንሰራለን። አመሰግናለሁ።